ፌደራል ፖሊስ 60 ስደተኞችን ለሞት ዳርገዋል የተባሉ 17 ህገወጥ የሰዎች ዝውውር ተጠርጣሪዎችን መያዛቸውን አስታወቀ። በኢራን የሚደገፉት የየመን ሁቲ ኃይሎች የሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ አወጁ። ወሳኙ የንግድ መስመር ቀይ ባህርም አደጋ ውስጥ ገብቷል። በማህበራዊ ሚዲያዎች ውጭ ሀገር እኖራለሁ፣ የፍቅር ጓደኛ ፈልጋለሁ ወይንም ለሞት የሚዳርግ በሽታ ይዞኛል፣ ሀብቴን የሚያስተዳድርልኝ ሳማኝ ሰው ፈልጋለሁ በሚሉ መልእክቶች ተጠቃሚዎችን በማታለል እስከ 500 ሺህ ብር የሚደርስ ገንዘብ እያሳጡ መሆናቸውን የፌደራል ጠቅላይ አቃቤ ህግ አስታውቋል። እየተባባሰ ስለመጣው ላይ መጨረበር የምንነግራችሁ ነገሮች ይኖራሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢትዮጵያ ፌደራል ፖሊስ ከ60 በላይ ለሚሆኑ ስደተኞች ሞትና ለበርካታ ሴቶች መደፈር ተጠያቂ ናቸው የተባለ 17 አደገኛ የሰዎች አዘዋዋሪዎችን በቁጥጥር ስር መዋላቸውን አስታወቀ። የመን ውስጥ ኢትዮጵያውያን ስደተኞች ላይ ከፍተኛ ኢሰብአዊ ድርጊቶች ይፈጽሙ እንደነበር የተባሉት እነዚህ ተጠርጣሪዎች ከተጎጂዎች ከ1 ቢሊዮን ብር በላይ መሰብሰባቸውን ተገልጿል። ፌደራል ፖሊስ ዛሬ ማክሰኞ ቀን ባወጣው መግለጫ እንዳስታወቀው ይህ የሰዎች አዘዋዋሪ ቡድን የሚመራው መሐመድ ጣሂር አደን ወይንም ደግሞ ወርዲ በተባለ ግለሰብ ነው። የዚህን ተጠርጣሪ ጨምሮ በቁጥጥር ስር ያሉት 17 ወንዶች ፎቶግራፍም ይፋ አድርጓል። ግለሰቦቹ በቁጥጥር ስር ያሉት ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት እንዲሁም ከሌሎች ባለድርሻ አካላት ጋር በተደረገ ጠንካራ ክትትልና ምርመራ እንደሆነም ተገልጿል። የፌደራል ፖሊስ መግለጫ ግለሰቦቹ መቼና የት በቁጥጥር ስር እንደዋሉ አልጠቀሰም። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ በሰውና በሰነድ ማስረጃ የተደገፈ የምርመራ መዝገብ ተደራጅቶ ለፍትህ ሚኒስቴር መተላለፉንም አስታውቋል። ቢቢሲ በቁጥጥር ስር ውሏል የተባሉ ተጠርጣሪዎች መቼና የተያዙ ዝርዝር መረጃ ለማግኘት የፌደራል ፖሊስ የህዝብ ግንኙነት ጥያቄ አቅርቦ ወዲያውኑ ምላሽ አላገኘም። ፌደራል ፖሊስ አደገኛ ህገወጥ አዘዋዋሪ ሲል በገለጸው መሐመድ ጣሂር አደን የሚመራው ይህ የተደራጀ ወንጀል ቡድን ሰዎችን በህገወጥ መንገድ ወደ ሳውዲ አረቢያ ሲልክ እንደነበር መግለጫ ያስረዳል። ስደተኞቹን ሲያዘዋውሩ የነበረው ከኢትዮጵያ ምስራቃዊ ክፍል በመነሳት ከጅቡቲና በየመን በኩል በማቋረጥ እንደሆነም ተገልጿል። ከተለያዩ አካባቢዎች በደላሎች አማካኝነት ስደተኞችን ሲመለምሉ እንደነበር ተጠቅሷል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎቹ በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ሲልኩም ቆይተዋል። እንደ ፌደራል ፖሊስ ገለጻ ኢትዮጵያውያኑ ስደተኞች ድንበር ከተሻገሩ በኋላ ግን ለከፍተኛ ኢሰብአዊ ድርጊቶች ተጋልጠዋል። ስደተኞቹ ወደ የመን ተወስደው የመን ውስጥ በሚገኙ ለዚህ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶች ይፈጸሙባቸው እንደነበርም ተናግሯል። በዚህ ተግባር ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን እንዲሁም ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውንም አስታውቋል። ከ60 በላይ ሰዎችን ለህልፈት መዳረጋቸው እንዲሁም ደግሞ በርካታ ሴቶች መደፈራቸውን በምርመራ ተደርሶባቸዋል ሲልም ተጠርጣሪዎቹ ለስደተኞች ሞት ተጠያቂ መሆናቸውንም አመላክቷል። እነዚህ ድርጊቶችን በተመለከተም ፖሊስ ከሳውዲ አረቢያና ከኢትዮጵያ በርካታ ሰዎች ምስክርነትን በቪዲዮም ጭምር መቀበሉን አክሏል። ግለሰቦቹ ባገኙት ገንዘብ በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማፍራታቸውን እንደደረሰበት የገለጸው ፖሊስ በስማቸው የነበረ ቤት፣ ተሽከርካሪና ገንዘብ እንዲታገድ መደረጉን በመግለጫው አስፍሯል። ተጠርጣሪዎቹ የተደረገው በሰው የመነገድ በህገወጥ ሐዋላ እንዲሁም ህገወጥ የገንዘብ ዝውውር ወንጀሎችን ምርመራ አጠናቆ ጉዳዩ ወደ ፍትህ ሚኒስቴር መላኩም አስታውቋል። የፌዴራል የፍትህ አካላት ካለፉት ወራት ወዲህ ወደ መካከለኛው ምስራቅ በሚደረግ ከፍተኛ የህገወጥ የሰዎች ዝውውር ላይ የተሰማሩ ተጠርጣሪዎች ላይ የተወሰዱ እርምጃዎችን በተከታታይ ይፋ አድርጓል። ባለፈው ጥር በህገወጥ መንገድ ከኢትዮጵያ ያስወጣቸውን ስደተኞች ሊቢያ ውስጥ አግተው እጅግ አሰቃቂ ድርጊት ፈጽመዋል ባላቸው ገንዘብ ተቀብለዋል የተባሉ 28 ተጠርጣሪዎች ላይ ክስ መመስረቱንም አቃቤ ህግ አስታውቆ ነበር። መጋቢት ላይ ደግሞ በዓለም አቀፍ ደረጃ ይፈለግ የነበረ አደገኛ ህገወጥ የሰዎች አዘዋዋሪ በሚል የተገለጸው ይትባረክ ዳዊት ወይንም ክብሮምና 9 ግብረ አበሮቹ በቁጥጥር ስር መዋላቸውን ፌደራል ፖሊስ ማስታወቁ ይታወሳል። ፌደራል ፖሊስ በትግራይ ክልል ሽሬ ከተማ ቁጥጥር ስር የዋለው ይትባረክ ዳዊት ከ100 በላይ ሰዎችን ለሞት የዳረገና ከ50 በላይ ሴቶችን እንዲደፈር ያደረገ መሆኑን በመጥቀስ ወንጅሏል። በሌላ መረጃችን ኢራን የሚደግፏት የየመን ሁቲ ኃይሎች የሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ አውጃለች። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች ነው በሚል ክስ ነው። የቀይ ባህር ዋነኛ መተላለፊያ ባብ አልመንደብ ሰርጥ ለሳውዲ መርከቦች እንደሚዘጋ ሁቲዎች አስታውቀዋል። ይህ በ2022 ጀምሮ በተመድ ድጋፍ ሲቆይ የነበረው የተኩስ አቁም ስምምነትን የሚያዳክም እርምጃ መሆኑንም ጠቅሰዋል። የየመን መንግስት የኢራን አውሮፕላን እንዳያርፍ በመከላከል ጥቃቱን ፈጽሜያለሁ ብልም ሁቲዎች ግን ሳውዲን ተጠያቂ በማድረግ የሚሳኤል ጥቃት ከፍተው አሁን ደግሞ የባህር ላይ እንቅስቃሴ እገዳ አውጀዋል። ባብ አልመንደብ ሙሉ በሙሉ ከተዘጋ የዓለም የነዳጅ አቅርቦት እስከ 70% ሊቀንስ ይችላል። በቀይ ባህር የሚካሄደው ንግድ ማጓጓዣ እንዲሁም የኃይል አቅርቦትን በከፍተኛ ሁኔታ ሊታወቅ ይችላል። በሌላ በኩል ሳውዲ አረቢያ እንዲሁም በሳውዲ የሚመራው ጥምረት የሁቲዎችን መግለጫ አሳሳች በማለትም ውድቅ አድርጎታል። በሁቲዎች ቁጥጥር ስር ባሉ ወደቦች በመቶዎች የሚቆጠሩ የንግድ መርከቦች አሁንም ያለ እንቅፋት እየገቡና እየወጡ ነው። ጥምረቱ የሁቲዎች የባህር እገዳ ውሳኔ የዓለም አቀፍን ሕግ የሚጥስና የባህር ወንበዴነትን ተግባር ሲል በማውገዝ በባብ መንደብ በባህረ ሰላጤ የሚያልፉ የሳውዲ ንግድ መርከቦችን ለመጠበቅ የደህንነት ጥበቃ እርምጃዎች መጀመሩን አስታውቋል። የየመን ሁቲዎች ባህር ላይ እንቅስቃሴ ገዳ በቀጠናው የተባባሰ ካለው
የጂኦፖለቲካዊ ጦር ጋር የተያያዘ መሆኑን የተነገረ ይገኛል። ኢራን መሰረተ ልማቶች ላይ ለሚፈጸመው የአሜሪካ ወታደራዊ ጥቃት ምላሽ እንዲሆን ሁቲዎችን የምዕራባውያን የባህረ ሰላጤ ሀገራት የመርከብ መጓጓዣ ወሳኝ መተላለፊያ እንዲያወቁ ሁቲዎችን ግፊት አድርጋቸዋለችም ተብሏል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ለምጭ ዘገባችን እናልፋለን። እየተባባሰ የመጣው የኦንላይን ማጭበርበር በማህበራዊ ሚዲያ ውጭ ሀገር ዶራለው የፍቅር ጓደኛ ፈልጋለሁ ወይንም ለሞት የሚዳረግ በሽታ ይዞኛል ሀብቴን የሚያስተዳድርልኝ ታማኝ ሰው ፈልጋለሁ በሚሉ መልእክቶች ተጠቃሚዎችን በማታለል እስከ 500 ሺህ ብር የሚደርስ ገንዘብ እያስወጡ ነው ሲሉ ፌዴራል ጠቅላይ አቃቤ ሕግ አስታውቋል። በፍትህ ሚኒስቴር የፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ ጣወርቅ ተስፋዬ ለሸገር ኤፍኤም እንደገለጹት አጭበርባሪዎቹ በፌስቡክ በዋትስአፕ እንዲሁም በቴሌግራም በመጠቀም የውሸት ማንነት በመፍጠር ተጎጂዎችን ያጠምዳሉ። ሀብታም ነኝ ከሁሉም አንተም አንቺው መርጫ ላይ የሚሉ መልእክቶችንም ከሚጠቀሙባቸው የማጭበርበሪያ ስልቶች መካከል ናቸው። ከተጎጂዎች ጋር ግንኙነታቸውን ካጠናከሩ በኋላ ሌላ ሰው በተለየ ሰው ቁጥር ይደውላቸዋል። የላክነው ዕቃ ጉምሩክ ደርሷል፣ ነገር ግን ዶላር ወይም ወርቅ ስላለበት ክፍያ ያስፈልጋል በማለት የታሸገ ዕቃ ፎቶ በመላክ ገንዘብ እንዲልኩ እንደሚያደርጉ ተገልጿል። በዚህ ሂደት ከ500 ሺህ ብርና ከዛ በላይ ገንዘብ ሰዎች እንደሚያጭበረብሩ አመላክተዋል። ወይዘሮ ጣወርቅ የማህበራዊ ሚዲያ ተጠቃሚዎች ከሁሉም ሰው ለምን ተመረጥኩና ደግሞ ለስጦታ እንዴት የጥፍያ ይጠየቃል የሚሉ ጥያቄዎችን ራሳቸውን በመጠየቅ ከመሰል ማጭበርበሮች እንዲጠነቀቁ አሳስበዋል። የኦንላይን ማጭበርበር ወንጀል እየተስፋፋ ሲሆን ካለፈው የበጀት ዓመት ብቻ ከ100 ሺህ ብር በላይ ጉዳት ያስከተሉ ከ80 በላይ ዋና የክስ መዝገቦች በፌዴራል አቃቤ ሕግ መመስረታቸው ተገልጿል። በክፍለ ከተሞችና በሌሎች የፍትህ ተቋማትም የተመዘገቡ ጉዳዮች ሲጨምሩ አጠቃላይ ቁጥሩ ከዚህ ሊበልጥ እንደሚችል ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ሌላ አዲስ ነው ተመርጆች ዳግም እስክንገናኝ ድረስ በደህና ቆዩ።